የሰደበች ነበረች። አመፀኛው እየሰደበች ነበር። አንቺ ሀይሚ ፎቶ አድርገሽ ለምንድን ነው የምትሳደቢው? ሁሌ ስድብ። አንቺ ገረድ ውጪ ከዚህ ምናምን የገረድ ልጅ ውጪ አለኝ። ከዛ በኋላ አንተ አይባልም ብዬ ወጣ። መሳደቡ ምን አመጣው እኮ ነው የገረድ ልጅ ብሎ መሳደብ። እናቴ ጋር ምን ወሰደው? የእሷ እናት ጋርስ ምን ወሰደው? የገረድ ልጅ እሱ የማን ልጅ ነው? مش بالباطل እሷ ትጠየቅ። ልጅቷ ቤት ከፍታ ትጠይቅ። እሱ እኮ አንድ ሰው ብቻ ያላችሁ ልጆች እኔ አላውቅም። እሱን ብቻ እኮ አይደለም እሷን ብቻ እኮ አይደለም የተሳደበው ይሄ ሰውዬ ሙሉ ማርቲ አሁን እኛ እነሱ ላይ ብቻ እኮ መፍረድ የለብንም። ለምን እኛ ራሳችን ለምንድን ነው እዛ የምንሄደው? ምን እንሰራለን? የማይፈልጉን የማይቆሹን ሰዎች ጋር ለምንድን ነው የምንሄደው? አንዴ ልንገርሽ እግዚአብሔርን እኛ የሃይሚ እህቶች አቋም የለንም። እውነቱን ልንገራችሁ፣ አቋማችሁን ይዛችሁ ሄዱ። ለምንድን ነው እዛ ጋር የምትሄዱ? አንዴ ሁለት ሶስቴ ነው ይሄ ልጅ እየተሳደበ ነው የሚሄደው። ሁሌም ነው የሚሳደበው። ለምንድን ነው እሱ አጠገብ የምንሄደው? ምን እንሰራለን? እሱ ላይቭ ላይ በህዝም ባይሳደብ እኮ የኔናት አይሱ እኮ ይስቃሉ። አንዳንዶች ኮሜንት እየሳቁ ነበር ልጅቷ ስትሳደብ። እሱ እንደዛ ብሎ ሰድብና እኔ ደግሞ ሴትዮ ጠራችና ሄድኩት። ብዙ አልቆየሁትም ሀሰን ቤት። ተሰደብን ማለት አይደለም እሱ አይደለም እኮ እሱ ብቻ ሳይሆን እኮ ብሩኬር በራሱ ሰድቦን አይደለም ኢዘኑ በቃ እዛ ጋር አንገኝ ነው የሰደበው እንጂ ዝም ብሎ አይደለም የሚሳደበው። ልንገርሽ ኮሜንት ላይ ሲሳደብ ነው እንጂ ዝም ብሎ አይደለም እኮ የተሳደበው እኮ። ለምንድን ነው የምትሳደቡት? ካልፈለጋችሁ ያ ሰው እኮ ካልፈለጋችሁ እናንተ ራሱ ያ ሰው ካልፈለጋችሁ እኮ አለ ከነ እንትኑ ማሄር መቅረት አለባችሁ እኮ። ለምንድን ነው የምትሄዱት? እኔ ግን ይቅርታ አድርጉልኝ ማለት ነው። አሳልፌ ለተስፋዬ ድምፁን ሰጠዋለሁ። ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ። ተስፋዬ ማን ነው ደግሞ? እኔ ድምፁን ለተስፋዬ አሳልፋለሁ። ተስፋዬ ይሄ እንትኑ ላይ እና አቢባ ጋር ምናምን የሚገባው ለእሱ አሳልፌ እሰጣለሁ። ምንም አያደርግም እሱ ይጠይቃል። አንቺ ሙት አድርጊ ራሷ ሴትዮዋ ራሱ ለምን እንዲህ ያደረገች ማለት አለብን። ልጅቷ መጀመሪያ እኮ ይጠይቃታል። ቆይ አንዴ በእናትሽ ላውራ። መጀመሪያ እኮ አንቺ ይጠይቃል። በምን ምክንያት የተጣሉ? ምን ብላት ነው? ሰድባ ነው ወይ ምንድነው? ወይ ያለ ምክንያት እንዴት እንደዛ ይላል ብሎ ይጠይቃል። ዝም ብሎ እኮ አይደለም ተስፋ የማወራው ገባሽ? ልጅቷ አምጣልኝ ይላል። ይጠይቀው። ከዚህም በፊት አረብ ሀገር ያሉ ሴቶች ብሎ የተጠየቀው ልጅ ምን አክል አንጠልጥሎት እንዴት አምጥቶ ምንም አያደርግም። እሱ እኮ ኢትዮጵያ እኮ ነው የሚኖረው። እሱ ወይ አረብ ሀገር ብትኖር ኖሮ አዎ ሀሰን እንደዛ ይሆናል። ግን ሀሰን ኢትዮጵያ ነው የሚኖረው። ማንም ሰው ያም ኢትዮጵያ ቁጭ ብሎ ነው የተሳደበው። የተሳደበው የአረብ ሀገር ሴቶች ብሎ እሱ አንድ አይደለም እኮ የአረብ ሀገር ሴቶች ብሎ በምን ምክንያት ነው ብሎ እኮ ይጠይቃል። ሁለት ሰው ድምፅ አለ። ዩቲዩበሮች የዩቲዩበር ድምፅ እኔ ጋር አለ። ከነ ድምፃቸው አሳልፌ ካልሰጠው ምንም አያመጣም። ተስፋዬ ማለት ነው ምንም አያመጣም። አንቺ መጀመሪያ ልጅቷ ፈልጋት። ልጅቷ ሼር አድርግና አምጣት። ልጅቷ አዎ እኔ መጀመሪያ ሰድቤ ነው ምናምን ሳይላት ልጅቷ ጠይቃት። እኔ ልጅቷ ሲሳደብ ኮሜንት ላይ አይቻለሁ። ታይ እያሉ ነበር ልጆቹ። ታይ ውጪ፣ አመፀኛ ውጪ እያሉ ነበር። ሰደበች ብሎክ አድርጋት መጨረሻ ላይ ማለት ነው። አሁን ሰድቦ ነው ብሎክ ያደርግ። በቃ አንቺ ተረጋግሽ ማርታ። እኔ እኮ መረጋጋት አይደለም። ነገም አንዱ መጥቶ እንዲህ የገረድ ልጅ ብሎ ሲሰድባችሁ አንዱ ሽንት ቤት ግቢ፣ አንቺ ሽንት ቤት ሂጂ፣ አንቺ ሽንት ቤት ነው የሚገባሽ ስልሽ ጸጥ አላችሁ። ይሄም ደከማችሁ። እንዳትሄዱ ያለ መሄድ እኮ እነዚህ የማቆሽሹት ሰው ጋራ ያለ መሄድ በቃ መተው ነው። ያካናካተው መጥፋት ነው እግዚአብሔር እንጂ ገና እነሱ ሰደቡን አልሰደቡን እኛ በየጊዜው መቁሰል አለብን እንዴ? ለእነሱ ብለን ለምንድን ነው እሱ አጠገብ ሄዱ? ለምንድን ነው ከሱ ስር ሄዱ? እኔ አይቻለሁ ብዙ እኔ ሪከርድ ነው ዛሬ ያየሁት። ግን ሄዶ ጀግና አንተ ሄድበት እንዲህ ይላሉ። ለምንድን ነው የሚሉት? የሩጅታ ፎቶ ደግሞ ወይንም ቁጭ አድርጎ ይሄዱ። በቃ እንደዚህ የቆሽሼ ተግባር ካላቸው ይሄዱ። እንደዛ እሱ ራሱ እንደዛ ብሏል እኮ ማለት ነው። ደም እዚህ ቻርጃ ውስጥ ማለት ነው። እህቱ እኮ ለስንት ዓመት ግርድና ነው የምትሰራ እኮ የገረድ ልጅ አይደለችም። እሷ ራሱ አድርሱለት ላያሰል
ናት ግን ማርቲ የውልንገርሽማ ማለት ነው የእሷ ፎቶ አርጎ ለምንድን ነው ሰውን የማቆሽሹ? ለምንድን ነው የእነሱ አጠገብ የሚሄዱት? ከዚህ በፊት ይሄ ልጅ ምን እያለ ነበረ? አይ ምን እየተሳደበ ቤተሰባውን እየተሳደበ አይደለም? እናንተ ለምንድን ነው ሄዳችሁት? ምንድን ነው የሚሰሩት? አይደለም ማታ 2 ሰዓት የወጣሁት አሁን ድምጽ እኮ ነው። ማርታ ሰማሽ? ማታ ሀሰን የተናገረው ሲባል ቦይስ ሲሰማ እንደዚህ እያለ ነው። እህቱ እኮ ለስንት ዓመት ውድ አረብ ሀገር ድምጽሽን እየሰማ አይደለም እዚህ ቻርጃ በቃ እኛም ባለመሄድ በቃ ከፈለጉ ከሱ ጋር ግቢ ከፈለጉ ደግሞ የእሷ ደጋፊ እንዳንባል የእሷን ፎቶ ቁጭ አድርጎ ሄዶ ይሳደቡ የፈለጉትን እንጂ የእሷ ፎቶ አድርጎ ሁላችንም ነው አጠቃልሎ የሚሰድቡን። ስለዚህ እነሱ ከፈለገች ቁጭ ማለት አለባት። ለምንድን ነው የምንዞረው? የማንከበርበት ቦታ ለምንድን ነው የምትሄዱት? ለምንድን ነው ለራሳችሁ ሰደባላችሁ? መኖር አለባችሁ። ራሳችሁን ነው የምታከብሩ እንጂ ሌላ ሰው አያከብርላችሁም። ልንገራችሁ አንድ ነገር፣ የብሩኬን የሚያደርጉ የሃሚን የሚያደርጉ ግን የገረድ ልጅ ብሎ መሳደብ ምን አባቱ አመጣው ነው? ሐሰን እሷ ለምንድን ነው የሰደበችው? እሷ ለምንድን ነው የጻፈችው? ምን አገባት? ለምንድን ነው ሄደችው እዛ ጋር? ምን ትሰራለች? ምን ልሰራ ነው ሄደችው? ይሄ ልጅ ከዚህ በፊት የሃይሚቶች ተባዮች ምናምን እየተባለ እየተሳደብን አይደለ? ስለዚህ ለምስ ልሰራ ነው ሄደችው? የሷ ፎቶ ይዛ ሐሰን እኮ ድሮውኑ ይሰርበናል። ድሮውኑ አንጓደም ሐሰን ጋር ለምን ትሄዳላችሁ? ለምን እየሄዳችሁ ትሰደባላችሁ? ለምን ትቆስላላችሁ እየሄዳችሁ? ሰምታችኋል እኮ እሷ ምን አለች? የማትከበሩበት ቦታ መቆም ይከብዳል እንዳትቆሙ እኔም ብላለች። እኔ ራሴ በማልከበርበት ቦታ አልቆምም፣ የማትከበሩበት ቦታ አትቆሙ ብላለች። ይሄን አትሰማው እናንተ? ሄዳችሁ ኮሜንት እሱ ሲጀመር ጭንቅላትም የለም የምንም ሙስሊምም አይደለም የምንም ሃይማኖት የለውም። እሱ ሲጀመር ከነ ምስቱ እውነቱን ነው የምነግርሽ ማለት ነው። አሁን ጾም ነው አይደለም? እንዴት እንደምንሳደበው የተሻለ ሴትዮ ምስቱ እንዴት ነው የምትለው? ሾጤ ምናምን ትላለች እንትን ላይ ቁጭ ብላ ከነ ምስቱ ነው ያበዱት እነሱ። ስለዚህ ለምንድን ነው የምትሄዱት እናንተ? ምንድን ነው የምትሰሩት? ወይንም ደግሞ የልጅቷ ፎቶ ቁጭ አድርጉና ሂዱና ተሳደቡና ይሳደባችሁ በቃ ከፈለጋችሁ ማለት ነው። ስሚኝ ማውዴ ስሚኝ፣ ሐሰን የሚባል ለራሱ ማለት ነው መጀመሪያ ክብር የሚባል ነገር አያውቅም። የምን ክብር ነው? የማያከብራችሁ ቦታ እየሄዳችሁ ልጅቷንም እንትን አትበሉ። ለራሳችሁ ተከበሩ። በየቤታው እየሄዳችሁ እኛ አትበሉ። አንቺ ሲናይ ማለት ነው። እኔ እኮ አለው ግን አልቆየሁትም። ልጅቷ አመፀኛው ናት። አመፀኛው ስሞ ማለት ነው እየሰደበች ነበረ። ሰደበች ለሃይሚ ፎቶ አድርገሽ ለምን እንደምትሳደቢ ምናምን ውጪ እዚህ ቤት ብለዋል መጀመሪያ። ከዛም መግዲ ቆይ እናንተ አሁን ከኛ በላይ በደንብ ታውቃላችሁ፣ ሁሉንም ነገር ታገናዝባላችሁ። እናንተ ራሱ አትከበሩም። እግዚአብሔር ነው የምልሽ። ጨረቃ ፋሚሊ የሚባል ትልቅ እኮ መሄድ ፈልጌ አይደለም። ማርያም ሼር ስታርግ ነው አሰን እየሰደበ ነው ስትል ነው ያትኩት። አልቆየሁትም ሲጀምር። አሁን ብዙ ሰው ማታ ማለት ነው ብዙ ሰው ሼር አድርጎልኛል፣ ግን አላደርኩም። ለምንድን ነው እኔም ሼር ሲያርግ ነው ያላየው ሲጀምር ዛሬ ተዋት ሲያርጉ እንትን ላይ የተቀበለ ዩቲዩብ ላይ ሲያረጋ ሄዳለሁ። አይደለም ያየሁት ቦይሱ ተቆርጦ ተላክ። ማርትዬ ሰማሽ? ማታ አሰን ብሎ የተሳደበው ይላሉ። ማን ነው ማርቲ? አውቆ አንቺን አሳልፈው ይሰጣሉ እነሱ። ወጣሉ እንዴ አንቺ ማለት ሰው ነሽ። ሃይሚ ቶች አላለም። አንቺ ይሰጣሉ። ለምንድን ነው አንቺ ገረድ የገረድ ልጅ አላት እንጂ የቤተሰብ ሁሉ እንትን አላመንኩም። እነሱ ቆርጦ ይላኩልኝን አላመንኩም። መቅድዬ ከዛ ዩቲዩብ ላይ ይለጠፍ የለም እንደ ዩቲዩብ ላይ ገብቼ ስሰማ አንቺ ገረድ የገረድ ልጅ እሱ የማን ልጅ ስለሆነ ነው? አሁን እንደታውላ እኛው ገረድ ሰርታ እኮ ነው እሱን ቲሸርት ስታለብስ የነበረው እኮ ማርቲ አትናደጂ እንትን አትበይ። ለምን መሰለሽ መሄድ የለባትም። ካሁን በኋላ የእሱ ምስት ቤትም አልሄድም በይ። የእሱ ምስት ቤትም አልሄድም። የእሱ ፎሎም የለብኝም። እኔም ላይክም አላረኩትም። ምንም አልከታተለው። ሲጀመር ልጁ የወንድ ነው የሚመስለው። ማርታ
ሀሰንና ኤፍሬም የለ የትም ወንድ እየተሳደቡ ነው። ነይ ጉድ ስትል ገባው። አዎ እየተሳደቡ ነበር። ሀሰንና ኤፍሬም የትም ወንድም ላይ እየተሳደቡ ነበር። እነሱ አይተን እየሳቅን ነበረ። እየሳቅን ደግሞ ማን ነው ትንሹ ገልብጦ ወጣ ከሀሰን ጋር ተሳድቦ ከብሩኬ በላይ ነው እንደ ኤፍሬም ሴት ያመጣው አንድ ሴት ነው አሁን ያመጣው እንጂ ከብሩኬ በላይ አላመጣም። ግን የምትሄዱበት ይኸው አንድ ቦታ ቆማችሁ እኮ ወደ እንትን ነው የምትዘሉት። አያገባችሁም፣ ስለ ኤፍሬም አያገባችሁም፣ ስለ ብሩኬ አያገባችሁም፣ ስለ ሃይሚ አያገባችሁም። ግን ራሳችሁን አስከብሩ። አረብ ሀገር የሚሰሩ ልጆች ራሳችሁን አንድ ሆናችሁ ራሳችሁን አስከብሩ ነው ከላስ ትናንት እኮ ሀሰን እኮ ማለት ነው ከቄጡ ላይ እኮ አፉ መጥረግ የማይችል ሰውዬ እኮ ነው ዛሬ ገረድ ብሎ ሲሳድባችሁ የነበረ። እናንተ ለምንድን ነው ወደዛ ውሰጂ፣ ማንንም እዛ ውሰጂ፣ ኤፍሬምን ገደል ይግባ አያገባኝም። ግን እህቶቼ አረብ ሀገር የምንሰራ ልጆች ራሳችሁን አስከብሮ ነው እንዲመኝ በቃቸው። ደህና ዋሉ። እኔ ስራ ልገባ ነው። ሂጂ ማርታ እንዳትናደጂ። እኔ አልነድድም። እኔ አረብ ሀገር ልጆች ሲነኩ ደስ አይለኝም። እኔ ቡኬን ራሱ እግዚአብሔርን ከውስጤ እንትን ያደረገኝ እኮ እሱ በቀደም ላይፍ ላይ ቁጭ ብሎ እንደዛ የተሳደበ ቀን ነው ውስጤ ላይ ያስጠላኝ እኮ። እንደዛ ተሳድባችሁ ራሱ ባለፈው ቆጣጣ እያረጋችሁ አልነበራችሁም እንዳላችሁ የእህቶች ተባላችሁ። አቋም ያሌላችሁ አቋም ይኑራችሁ፣ አቋም ይኑራችሁ። እግዚአብሔር የሷ በቃ ወይንም የሷ ፎቶ ቁጭ አርጉና ሄዱ። አንተ አገባችን ደስ የሷ ፎቶ የሚያደርጉ ምናቸውን የሚያደርጉ የብሩኬን የሚያደርጉ ለምን የብሩኬን አባት አያደርጉም? አያገባኝም። ግን እኔ የገረድ ልጅ ብሎ እንዳይሳደብ እህቱ እኮ ከዚህም በፊት እኮ ማለት ነው ግርድና ሰርታ አይደል እንደ ቲሸርት እነሱ ቤት እኮ የሚበሉ ሲያጡ እኮ ነው ግርድና የመጣችው። አድርሱለት ለያሰን የሚበሉት ሲያጡ እኮ ነው ግርድና የወጣች። እኛ እንኳን እንደፈለግን ወተን እንናገራለን። እሷ እኮ ባለ ተቆልፎበት ነው ግርድናውን የሚየሰራች ያለችው እኮ እስካሁን። እናንተ ለምንድን ነው ስለ ዩቲዩበር የምታወሩ? ስለ ራሳችሁ ሳታወሩ ስለ ዩቲዩበር ምንድን ነው የምታወሩት? አቋም ኑራችሁ። የሀሰን እህት ግርድና እየሰራች አንድ የሀሰንን ቲሸርት ገዝታ ስታለብስ የነበረው የቂጡን ፓንት መቀየራ የለውም ነበር። ሀሰን ቲሸርት ገዝታ ወራዳውላ ሃይ እንዴት ናችሁ? እንዴት ነሽ? ምን ሆነሽ ነው ውዴ ጥቁር ያስቀመሽው? እኔ እኮ ሌላ ሰው መሰለሽ። ምን ሆነሽ ነው ሚሚዬ? ምን ማለት ነው? እንዴት ነሽ አንቺ? አለሁልሽ እኔ ቆንጆ። ደህና ነሽ? እኔ እኮ ሌላ ሰው መስለሽኝ ነው። ምን ሆነሽ ነው ጥቁር ያስቀመሽው? ምን ማለት ነው? እውነት በይ። ውሸትሽን ነው። እሺ በውስጥ መስመር እናወራለን። ደህና ነሽ አንቺ? እኔ ደህና ነኝ እግዚአብሔር ይመስገን። ምን ደህና ነኝ እኔ በጣም ዛሬ ደሜ ፈልቶብኝ። ለምንሽ ነው? አንቺ ማታ 2 ሰዓት ነው የወጣሁት ስልኬን ዘግቼ ማለት ነው። አሁን ቲክቶክ ገባለሁ። ማርትዬ ሰማሽ ሀሰን ብሎ የተሳደበው ብሎ ድምፁን ቆርጦ ስልኬን ስከፍቶ እንዴት እንደሚመጣው ከዛ ስሰማ ዩቲዩብ ላይ ሲሄድ የገረድ ልጅ እናንተ ገረዶች፣ የገረድ ልጆች፣ የገረድ ልጅ ሀሰን ማን አባቱ ነው እንደዚህ ነው? ቆሻሻ ወይኔ ደደቤ እንደፈላ ብታይ። ለምንድን ነው አንዱ ሽንት ቤት ሂጂ ሽንት ቤት ጠቢ ብሎ ይሳደባል፣ አንዱ ገረድ ነሽ ይላል። ለምን ራሳችሁን አታስከብሩም ነው እኔ እያልኳቸው ያለው። ለምን እኔ ሲጀምር ማለት ነው ሀሰን ቢመጣ ቲክታክ ላይ ቢመጣ መስክሮ ነው ማረው። አንደኛ ደግሞ ዩቲዩብ ላይ ከብቼ መላይ እኔ እኮ አይቼው አይደለም ምንም አልከታተለውም በጭራሽ ማለት ነው። እንደዛ እና ሃይሚ እንደዛ ሲያደርግ ምናምን እኔ ወጥቶልኛል። ምንም መስሎ አይታየኝም። ከዛ ወዲህ እህቱ እኮ ስንት አመት እኮ ነው እዚህ ቻርጅ ውስጥ በስብሳ ያለችው። እድሜዋን የፈጀች አሮግት እኮ የጠነባች አሮግት እኮ ናት እኮ እዚህ ውስጥ
እሷ እሺ የገረድ ልጅ አይደለችም፣ ገረድ አይደለችም። አድርሱለት ይሄው ለሐሰን ማለት ነው። የገረድ ልጅ ብላሃለች። እህትን ከግርድና ያውጣና ከዛ አረብ ሀገር ያሉትን ሴቶች ገረድ ብሎ ይሳደባል። እሷን ከግርድና ያውጣት። አንቺ ፈታ በያትና ልጅ ማሪ ወይ አይደለም እኮ እኔ አንቺ ከተነካሽ ማለት ነው። እኔ ከተነካው አንቺ ተነካሽ ነው። አንቺ ተነካሽ ማለት እኔ እንደተነካውኝ ነው። ትክክል ነሽ፣ ግን ተረጋጊ ማሪ። ደግሞ መቁጠራ ቁጭ ብሎ ይቆጥራል። አንቺ ዩቲዩብ ላይ ሳየው ቪዲዮ የተለቀቀለኝ መቁጠራ እየቆጠረ ይሄ አሁን ሙስሊም ነኝ ይላል። ሲጀመርም ሌላ ነገር አልናገር ቆሻሻ ሜቢ ከበር እንዴት እንደተናደርኩኝ ስሰማ መቤትን እንዴት እንደተናደርኩኝ ብቻ ተረጋጊ። ተወያየሽ ወደ